ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እንደሁል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳው ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናደርሳችኋለን። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ ስንሻገር ትላንት ምሽት በዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ ፖርቱጋል ስፔንን አሸነፋ ባለ ክብር የሆነችበትን ጨዋታ በስፋት እናነሳለን። ፖርቱጋል ስፔንን ከ21 ዓመት በኋላ ስታነሳት በ20 ዓመት በላይ ልዩነት ባላቸው ላሚን ያማልና ሮናልዶ መካከል ፉክክሩ ሲጠበቅ ነበር በጉጉት። ላሚን ያማል ግብ አላስቆጠረም፣ ግን ክርስቲያኖ ሮናልዶ የፖርቱጋል ብሔራዊ ቡድን ቢያንስ ወደ መለያ ምት እንድታመራ ያደረገውን ግብ 61ኛው ደቂቃ ላይ አስቆጥሯል። ሮናልዶ ትላንትም ለሀገረ ፖርቱጋል አለው ያለበት ምሽት ነበረ። ጨዋታው ላይ ብዙ አነጋጋሪ ነጥቦች እናነሳለን ውድ ቤተሰቦቻችን። በተለይም ሲያርሰበን ሮናልዶ ተጎድቶ ከሜዳ እስኪወጣ ድረስ ለፖርቱጋል ብሔራዊ ቡድን በጣም ቁልፉ ተጫዋች ነበር። የመጀመሪያዋ ግብ ስትቆጠር ቢውልድ አፑ ላይ ተሳትፏል። ሁለተኛዋን ግብ አስደናቂ ሁኔታ አስቆጥሯል። ስለ ሮናልዶ ብዙ ነገር እንላችኋለን። በጣም አስደናቂ መረጃዎችን ከሮናልዶ ጋር በተያያዘ ይዘናል። ከዛ በተጨማሪ ግን የስፔን ብሔራዊ ቡድን አሰልጣኝ ዲ ላ ፎንቴ ምንም እንኳን ብሔራዊ ቡድናቸው ተሸንፎ ዋንጫውን ለሮናልዶ ሀገር ቢሰጥም ባላንዶሩን ግን ለላሚን ያማል እያሉ ይገኛሉ። አንድ ተጫዋች በትልቁ እናነሳለን ውድ ቤተሰቦቻችን። ኑኖ ሜንዴሽ የጨዋታው ኮከብ ነበረ። አንዳንድ ተጫዋቾች ምናልባት ምርጥ ለመባል ኑኖ ሜንዴሽ ፊት ቆሞ መጫወት ሳይኖርባቸው አይቀርም። ጆዜ ሞሪኖ በስቴዲየም ተገኝተው የታደሙበትን የአሊያንዝ አሬናውን የፍጻሜ ጨዋታ በተለየ መንገድ እናንሳው። እናንተ ውድ አድማጮቻችን ጨዋታውን ከተከታተላችሁት ደግሞ የግል መልከታችሁን እንደዚሁ አጋሩን። ከጨዋታዎቹ በተጨማሪ ውድ ቤተሰቦቻችን በርካታ መረጃዎችንም ይዘናል። በዝውውር መስኮቱ በተለይም ሪያል ማድሪድ ነቃ ያለ ተሳትፎን ያደረገበት ምሽት ነበረ፣ እናነሳዋለን። የሳውዲ ፕሮ ሊግ ዘንድሮም የረብጣ ብሮቹ ዋጋ ሊኖራቸው አልቻለም። በአውሮፓ እግር ኳስ ውስጥ የሚጫወቱ ተጫዋቾችን የሚያማለለው ገንዘባቸው ዘንድሮ ግን ብርክ ብሎታል። ወሳኝ የተባሉ ተጫዋቾች ዝውውር ውድቅ ተደርጎባቸዋል። የትኞቹ የሚለውን እናነሳለን። ከዛ በተጨማሪ በተወዳጁም የእንግሊዝ ፕሪሚየር ሊግ ትልልቅ ዜናዎችን ይዘንላቸዋል። በዝውውር መስኮቱ በተለይም ማንቸስተር ሲቲ የሕክምና ምርመራውን በተሳካ ሁኔታ ስላጠናቀቀው ተጫዋቹ እናነሳለን። በቼልሲ በኩል በጣም የሚያደንቁትን ተጫዋቻቸውን ለገበያ ያቀርቡታል፣ ምንም ጥርጥር የለውም። ከዛ ውጪ ሶስቱን የቼልሲ ተጫዋቾች ሬናቶ ቬጋ፣ ጆዋ ፍሌክስ እና እንደዚሁም ኔቶን እናነሳለን። በተለየ መንገድ የቼልሲ ደጋፊዎች ጠብቁን። ከሊቨርፑል ተጫዋቾች የዋንጫ ባለክብር የሆነውን ዲያጎ ጆታን እናነሳለን። እንደ ቡድን በሊቨርፑል በኩል ተጨማሪ አነጋጋሪ መረጃን ይዘናል። ስለ ሳላህም የምንነግራችሁ መረጃ አለ። በሊቨርፑል ቤት ተጨማሪ የቡድን ዜናዎችን እናነሳለን። አርሰናል ትልቅ ዝውውሮች የሚጠበቁበት ሳምንት መጥቷል። እንግዲህ በቀሩት 2 ቀናት ዛሬና ነገን ጨምሮ ትልቅ ዝውውሮች ይሰማሉ ተብሎ ይጠበቃል። ከማርቲን ዙቤሜንዲ፣ ከኬያን ያልዲዝ፣ ቪክተር ጊዮኬሬስ ጋር በተያያዘ እንደዚሁም በትልቁ የሚጠበቀው የሳኔ ዝውውር ነው። ከዛ በተጨማሪ ግን የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ራሱ በስልክ ደውሎ ስላነጋገረው አንድ ሰው እንላችኋለን። አርሰናል ቤት ኮንትራት ከሚያራዘሙ ተጫዋቾችም ጋር በተያያዘ ተጨማሪ መረጃዎችን ይዘናል። የአርሰናል ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። በማንቸስተር ዩናይትድ በኩል በርከት ያሉ የአጥቂ ስፍራ ተጫዋቾች ጋር ነው ስሙ እየተያዘ የሚገኘው። ማንቸስተር ዩናይትድ እንደሚታወቀው ዩናይትድ የ9 ቁጥር አጥቂ ለማምጣት እንግዲህ ደፋ ቀና እያሉ ይገኛሉ። አሁን ስማቸው የሳውዲን ፕሮጀክት ውድቅ ካደረገው ተጫዋች የመሃል ሜዳ ክፍላቸው ከባየር ሙኒክ አማካይ ስፍራ ተጫዋች እና ከተከላካይ ስፍራ ተጫዋች ደግሞ የሮማውን ተከላካይ በተመለከተ ዩናይትዶች መረጃ አሰባስበዋል። ከጊዮኬሬስ ጋር በተያዘ ፋብሪዚዮ ሮማኖ ሰፋ ያለ መረጃ ይዞ ወጥቷል። ለዩናይትድ ደጋፊዎች እናነሳለን። ከቡድን ዜና ጋር በተያያዘ ካርሎስ ካዝሜሮ እና ብሩኖ ፈርናንዴዝን በተመለከተ ለዩናይትድ ደጋፊዎች ተጨማሪ መረጃዎችን ይዘናል። ውድ ቤተሰቦቻችን እኚህ ብቻ አይደሉም። ከኛ ጋር ከቆያችሁ ሌሎች በርከት ያሉ ጥንቅሮችን ታደምጣላችሁ። እንደ ሁልጊዜው ግን እናንተ ላይክ አድርጉ፣ አበረታቱን። ውድ ቤተሰቦቻችን ሐሳብ አስተያየት ካላችሁ በተለይም የምሽቱ
የምሽቱን ጨዋታ የታደማችሁ ምልከታችሁን አጋሩን። ሲያርሰበን ሮናልዶ የነገሰበትን አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ግን እኛ ከሀገር ቤት ነው የምንጀምረው። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብሮች ከረፍት በኋላ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መደረጋቸውን ሲቀጥሉ አዳማ ከተማ ስሁል ሽረን 4-0 አሸንፏል። በኢትዮጵያ ፕሪሚየር ሊግ በ34 ሳምንት ውስጥ ካየናቸው አዝናኝ ከተባሉ ጥቂት በጣት ከሚቆጠሩ ጨዋታዎች ውስጥ አንደኛው ነበረ። ግብ በማስቆጠር ሰለሞን ገብረ ክርስቶስ በራሱ መረብ ላይ አዳማ ከተማን ቀዳሚ ያደረገ የስሁል ሽረው ተከላካይ ከዛ በኋላ ለአዳማ ከተማ ግቦቹን አድናን ረሺድ 19ኛው ደቂቃ ላይ ሲያስቆጥር እንደዚሁም ቢኒያም አይተን 42ኛውና 85ኛው ደቂቃ ላይ ሁለት ግቦችን የአዳማ ከተማን የማሸነፊያ አስቆጥሮ በአጠቃላይ 4 ሲሆን ለስሁል ሽረ ከሽንፈት ያልታደጉ ሁለት ግቦችን 29ኛው ደቂቃ ላይ ብርሃኑ አደሙ 52ኛው ደቂቃ ላይ አላዛር ሽመልስ አስቆጥሯል። ግን ስሁል ሽረን ከሽንፈት ሊታደጉት አልቻሉም። ስሁል ሽረ ብርሃኑ አዳሙና አላዛር ሽመልስ ከመረብ አስቆጠሯቸው ግቦች ሁለት ግቦችን ቢያስቆጥሩም አዳማ ከተማን ግን ከተከታታይ 4ኛ ድል ማስቆም አልቻሉም። ስሁል ሽረ 4ኛ ተከታታይ ሽንፈታቸው ነው። አዳማ ከተማ ማሸነፉን ተከትሎ ከወራጅ ቀጠና መውጣቱንም እንደዚሁ በትላንትናው ዕለት አረጋግጧል። ቀደም ባለው መረጃችን እንደነገርናችሁ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ያደረጉት ጨዋታ 0-0 በሆነ ውጤት እንደተጠናቀቀ ይታወቃል። የትላንት ጨዋታ ውጤቶችን ተከትሎም ቅዱስ ጊዮርጊስ 45 ነጥብ 5ኛ፣ አርባ ምንጭ ከተማ በ43 ነጥብ 10ኛ፣ አዳማ ከተማ በ38 ነጥብ 15ኛ፣ ስሁል ሽረ በ22 ነጥብ 17ኛ ደረጃ ላይ ተቀምጧል። የትላንት ተፋላሚዎች ቀጣይ በ35ኛ ሳምንት እነኚህ ክለቦች የፊታችን እሁድ ኢትዮጵያ ቡና ከቅዱስ ጊዮርጊስ፣ ሰኞ ሲዳማ ቡና ከአርባ ምንጭ ከተማ፣ ማክሰኞ ድሬዳዋ ከተማ ከስሁል ሽረ፣ ረቡዕ ፋሲል ከነማ ከአዳማ ከተማ ጋር እንደዚሁ ጨዋታቸውን የሚያደርግ ይሆናል። የኢትዮጵያ ፕሪሚየር ሊግ ዛሬም በ3 መርሃ ግብሮች ቀጥሎ ይካሄዳል። መቀለ ሰባ እንደርታ ከኢትዮጵያ ቡና፣ ወልዋሎ ዓዲግራት ዩኒቨርሲቲ ከሐዋሳ ከተማ፣ ኢትዮጵያ ንግድ ባንክ ከሀዲያ ሆሳዕና ጋር ጨዋታቸውን የሚያደርግ ይሆናል። ምናልባት የኢትዮጵያ ፕሪሚየር ሊግ አሸናፊውን ዛሬ ልንለይ የምንችልበት መርሃ ግብር ይደረጋል። ከጨዋታዎቹ በኋላ እኛ ውጤቶቹን ስንነግራችሁ በዛው መረጃውን የምናደርሳችሁ ይሆናል። ትላንት በነበረ መረጃችን ያው ሲዳማ ቡናን ድል አድራጊነትና እንግዲህ የኢትዮጵያ ዋንጫ አሸናፊ መሆኑን ነግረናችሁ ነበር። ሲዳማ ቡና በኮንፌዴሬሽን ካፕ ማለፉን ተከትሎ ከካፍ $50,000 የተበረከተለት ሲሆን እንደዚሁም ለምድብ ድልድል ካለፈ $400,000 ወደ ካዝናቸው ገቢ የሚያደርግ ይሆናል። የሲዳማ ቡና እንግዲህ ድል አድራጊነት በትላንትናው ዕለት 2-1 በሆነ ውጤት በማሸነፍ ነው ወላይታ ዲቻን። ከዚህ ጋር በተያያዘ አድማጭ ተመልካቾቻችን ሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በዚህም ጨዋታ ዙሪያ ልታጋሩን ትችላላችሁ። በርካታ መረጃዎችን እየተመለከትን ስለነበረ ማለት ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ፖርቱጋል የስፔን ብሔራዊ ቡድንን ከ21 ዓመት በኋላ ድል ስታደርግ ያውም ዋንጫ ጭምር በመንጠቅ ነው። የፖርቱጋል ብሔራዊ ቡድን በ90 ደቂቃ 2-2 በመጠናቀቁ ምክንያት በመለያ ምት ነው 5-3 አሸንፋ ባለክብር መሆን የቻለችው። ግብ በማስቆጠር ረገድ 2 ጊዜ ስፔን ብሔራዊ ቡድን መርታ ነበር። ነገር ግን 2 ጊዜያቸው የሆነችው ፖርቱጋል ዋንጫ ባለቤት ሆናለች። ዙቤሜንዲ 21ኛው ደቂቃ ላይ ስፔንን መሪ ያደረገ የጨዋታው ምርጥና ኮከብ ለማየት የሚማርከው የግራ ተከላካዩ ኑኖ ሜንዴሽ 26ኛው ደቂቃ ላይ እጅግ ማራኪ ግብ አስቆጥሮ ፖርቹጋልን አቻረጋት። ከዛ በኋላ ኦርዚያባል እረፍት ሊወጡ ሲሉ 45ኛው ደቂቃ ላይ የግል ጥረቱን ታክሎ ሌላ በጣም አስደናቂ ግብ አስመለከተን። እረፍት ስፔን 2-1 እየመራች ነበር የወጣችው። ከረፍት ሲመለሱ ግን ለማደኛው ሮናልዶ የዚህ ውድድር ዓመት አስደናቂው ተጫዋች ከሆነው ኑኖ ሜንዴሽ ያገኛትን ኳስ በአስደናቂ ሁኔታ አስቆጠረ። ምናልባት እቺ ኳስ ማንም ሊያስቆጥራል ሊችል ይችላል፣ ግን እዛ ቦታ ላይ የተገኘው ሮናልዶ ብቻ ነው። እጅግ በጣም የተለየ 9 ቁጥር አጥቂ ሆኗል ሮናልዶ። ከዛ በኋላ ግን ወደ መለያ ምት ነበረ ያመሩት። በመለያ ምቱ ታዲያ ስፔን 5ቱንም ስታስቆጥር አልቫሮ ሞራታ ለስፔን የመታትን ፍጹም ቅጣት ምት ማምከኑን ተከትሎ ነበረ ፖርቱጋል ባለድል መሆን የቻለችው። ፖርቱጋል ሁለተኛ የአውሮፓ ኔሽንስ ሊግ ዋንጫን ማሸነፍ ስትችል ክርስቲያኖ ሮናልዶ ለፖርቱጋል ብሔራዊ ቡድን 138ኛ ግቡን ሲያስቆጠር ፖርቱጋል ብሔራዊ ቡድን የኔሽንስ ሊግ ዋንጫን 2 ጊዜ ያሳካም የመጀመሪያው ብሔራዊ ቡድን ሆኗል።
በዚህ ውድድር ዓመት የ2024-25 የውድድር ዓመት የኔሽንስ ሊግ ከፍተኛ ግብ አስቆጣሪ ሮናልዶ አይደለም፣ ቪክተር ጊዮኬሬስክ ነው። ስዊድን አጥቂ በዚህ ኔሽንስ ሊግ ውድድር 9 ግቦችን በማስቆጠር አጠናቋል። ሮናልዶ በ8 ግብ ሁለተኛው ነው ሲያጠናቀቅ፣ ኤርሊንግ ብሮት ሃላንድ እና እንደዚሁም ሚኪታዮዲስ 7 ግቦች፣ ሪዝቫን ማሪን 6 ግብ አለው። በአጠቃላይ ከፍተኛ ግብ አስቆጣሪነቱን ጊዮኬሬስክ ጨርሷል። ሮናልዶ ግን ይለያል። በፍጻሜ ጨዋታ 39 ተጫውቷል፣ 24 ግብ አለው፣ 2 አሲስቶችን በፍጻሜ ጨዋታ ላይ ማበርከት ችሏል። ፖርቱጋል ብሔራዊ ቡድን በ75 ዓመታት ውስጥ ዋንጫ አላሳካችም ነበረ። ልክ ሮናልዶን ማሳተፍ ስትጀምር ግን 22 ዓመት ሙሉ ሮናልዶ ተጫውቷል ለፖርቱጋል ብሔራዊ ቡድን። 3ኛ ዋንጫዋን ማግኘት ትችላለች ያለ ሮናልዶ 75 ዓመት። ከሮናልዶ ጋር ግን በ22 ዓመት ነው ዋንጫዎችን ያውም 3 ጊዜ ማሳካት የቻለችው የፖርቱጋል ብሔራዊ ቡድን። በአጠቃላይ ትላንትና ያስቆጠረውን ግብ ተከትሎ ሮናልዶ 138 ግቦችን በማስቆጠር አሁንም ለብሔራዊ ቡድን ከፍተኛ ግብ አስቆጣሪነቱን አጠናክሮ ቀጥሏል። ሊዮኔል አንድሬስ ሜሲ በ112 ግቦች ይከተለዋል። አሊዳይ በ108 ግቦች ሶስተኛው ነው። እግር ኳስ ውስጥ የለም አሁን። ስዋን ቻትሪ 95 ግቦች አሉት፣ አሁን ተጫዋች አይደለም። ናክተር ዲሃሪ 89 ግቦች አሉት፣ ይህም ተጫዋች አሁን እየተጫወቱ አይደለም። ብቸኞቹ የሚጫወቱትም ሮናልዶ እና ሜሲ ናቸው። ግን የሮናልዶ ጎል የሚደረስበት አይመስልም። 138 ግቦች ክርስቲያኖ ሮናልዶ በአጠቃላይ እንግዲህ ለፖርቱጋል ብሔራዊ ቡድን 1 የኢሮ ዋንጫ 2 የዩኤፋ ኔሽንስ ሊግ ዋንጫዎችን አሳክቷል። ከሀገሬ ጋር ያሸነፍኩት ዋንጫ ከሁሉም በላይ ነው ብሏል ክርስቲያኖ ሮናልዶ። የፖርቱጋል ብሔራዊ ቡድን አምበል ክርስቲያኖ ሮናልዶ ለሀገሩ ዋንጫ ማስገኘት የተለየ ስሜት እንዳለው ገልጿል። የኔሽንስ ሊግ ዋንጫ ለሁለተኛ ጊዜ ማሸነፍ በጣም ደስተኛ ነኝ፣ ለፖርቱጋል ማሸነፍ በጣም የተለየ ነው ሲል ሮናልዶ ከድሉ በኋላ ተናግሯል። በርካታ ዋንጫዎችን አሸንፍ ያለው ነገር ግን የትኛውም ዋንጫ ከፖርቱጋል ጋር ካሸነፍኩት ዋንጫ አይበልጥም ብሏል። ከማንቸስተር ዩናይትድ ጋር ፕሪሚየር ሊግ እና ሻምፒዮንስ ሊግ፣ ከሪያል ማድሪድ ጋር የስፔን ላ ሊጋ እና ሻምፒዮንስ ሊግ ትልቅ የሚባሉትን ዋንጫዎች ለማለት ነው። ከዩቬንቱስ ጋር ሴሪኤን ማሳካት ችሏል። ግን ከሁሉም ይሄ ከፖርቱጋል ጋር የማሸነፈው ዋንጫ ይበልጥብኛል ብሏል። በርካታ ዋንጫዎችን ያሸነፈው ክርስቲያኖ ሮናልዶ ስለ ወደፊት ቆይታው ሲጠየቅ ሮናልዶ በቅርቡ ማሰብ ጀምራለሁ፣ አሁን ግን መደሰቻ ጊዜ ብቻ ነው ብሏል። ሮናልዶ አክሎም ሀገሬ ፖርቱጋል እግሬን መስበር ቢኖርብኝ ያለ ማመንታት አደርገዋለሁ ብሏል። ከጨዋታው በኋላ እምባ እየተናነቀው በሰጠው ጋዜጣዊ መግለጫ ላይ ያማል ለባላንዶር ከሚያስፈልገው በላይ አሳክቷል ያሉት ደግሞ ዴላ ፎንቴ ናቸው። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ በጨዋታው የመለያ ምት የሳውታው ሞራታ እንዲመታ ጠይቀውት መሆኑን ገልጸዋል። እሳቸው ራሳቸው ላሚን ያማልን የቀየር ነው ሜዳ ላይ የበለጠ ኃይል ስለሚያስፈልገን ነው፣ እሱ ገና 17 ዓመቱ ነው፣ እረፍት ልንሰጠው ይገባል ሲሉ ተደምጠዋል። ስለ ያማል ባላንዶር የተጠየቁት አሰልጣኝ ሉዊስ ዴላ ፎንቴ እሱ እጩ አይደለም፣ የዓለም ምርጡ ተጫዋች ነው፣ ባሎንዶር ለማሸነፍ ከሚያስፈልገው ነገር በላይ አድርጓል ብለዋል። አክሎም አልቫሮ ሞራታ መለያ ምት እንዲመታ እኔ ነኝ ጠየቅኩት፣ ለሱ በጣም አዝኛለሁ፣ ኃላፊነት ወስዳለሁ ሲሉ ተደምጠዋል። ለተሳተው ፍጹም ቅጣት ምት እናም አልቫሮ ሞራታ እንዲመጣ የጠየቅኩትም እኔ ነኝ፣ ኃላፊነቱን መወስደው እኔ ነኝ ሲሉ ተደምጠዋል። ከጨዋታው በኋላ በሰጡት ሀሳብ አስተያየት በ10 የተለያዩ ውድድሮች ላይ በፍጻሜ ጨዋታ ጎል ያስቆጠረ ተጫዋች ሮናልዶ ነው። ክርስቲያኖ ሮናልዶ በኔሽንስ ሊግ 9 ጨዋታ 8 ግብ 1 አሲስት በአጠቃላይ 9 የግብ አስተዋጽኦ አለው። ሮናልዶ በአጠቃላይ በኔሽንስ ሊግ ውድድር ደግሞ ውድድሩ ከተመሰረተ ጊዜ ጀምሮ ደግሞ 20ኛ ጨዋታውን አድርጓል። 15ቱ ግብ 3 አሲስት 2 ጊዜ ደግሞ ከተዘጋጁት 3 ውድድሮች አሳክቷል። ክርስቲያኖ ሮናልዶ ለፖርቱጋል ብሔራዊ ቡድን በአጠቃላይ 221 ጨዋታ አድርጎ ነው 138 ግቦች ላይ ደረሰው። 46 አሲስቶች 184 የግብ አስተዋጽኦ አለው። 2016 ላይ የአውሮፓ ዋንጫን 2018-19 እና 2024-25 የውድድር ዓመት ደግሞ የኔሽንስ ሊግ ዋንጫን አሳክቷል። በዘንድሮ የውድድር ዓመት ክርስቲያኖ ሮናልዶ ሀገሩ ለፍጻሜ ስደርስ በነበራት ጉዞ ላይ ክሮኤሺያ፣ ፖላንድ፣ ዴንማርክ፣ ጀርመን፣ ስፔን ላይ ግብ ማስቆጠር ችሏል። 40 ዓመቱ ነው ሮናልዶ። ግን ለየት የሚያደርገው ነገር አንድ መረጃ እንንገራችሁ። ሮናልዶ 30 ዓመት ከሞላው በኋላ ነው ፖርቹጋልን ከዋንጫ ያገናኛት። 30 ዓመት ከሞላው በኋላ 86 ግብ አለው። 30 ዓመት ከሞላው በኋላ ለፖርቱጋል 15 አሲስት አለው።
30 ዓመት ከሞላው በኋላ 3 ዋንጫዎች አሉ በፖርቱጋል ብሔራዊ ቡድን መደርደሪያ ላይ ተቀመጡት ማለት ነው። ሮናልዶ ከ30 ዓመቱ በኋላ ብዙ ነገር አድርጓል። ለእናንተ ግን ከ30 ዓመቱ በኋላ ካሳካቸው ነገሮች ውስጥ የትኛውን ለየት ያለ ቦታ ታስቀምጡታላችሁ? ሮናልዶ እንደዚህ አይነት ምሽት ነበረ በአጠቃላይ ያሳለፈው። የጨዋታው ኮከብ ኑኖ ሜንዴሽ ነበር። ውድ ቤተሰቦቻችን አንዳንድ ጊዜ እግር ኳስ ተጫዋቾች ምናልባትም በዚህ ዘመን ምርጥ መሆናቸውን ለማሳየት ከኑኖ ሜንዴሽ ፊት መጋፈጥ ሳይኖርባቸው አይቀርም። ሳላህን ቀጥ አድርጎታል። ቡካዮ ሳካን ከአርሰናል ጋር በነበራቸው ጨዋታ መፈናፈኛ ያሳጥቶት ነበር። ተረኛው ላሚን ያማል ነበረ። በተሳካ ሁኔታ እሱንም አሳክቷል። የሻምፒዮንስ ሊጉ ባለክብር ኑኖ ሜንዴሽ ትላንትና የፖርቱጋል ብሔራዊ ቡድን ወደ ጨዋታው እንድትመለስ ያደረገ ግብ ከማስቆጠርም በላይ የሮናልዶን ግብ አሲስት አድርጓል። ከዛ በተጨማሪ ደግሞ የጨዋታው ኮከብ ተብሎ አጠናቋል። ኑኖ ሜንዴሽ 120ውንም ደቂቃ ሜዳ ላይ ነበረ። 79 ጊዜ ኳስ ነክቷል። 1 ጎል አስቆጥሯል። 1 ትልቅ የግብ ዕድል ፈጥሯል። ከ5 ድሪብሎች 4ቱ ስኬታማ ነበሩ። ከ10 የ1 ለ1 ግንኙነት 7ቱን አሳክቷል። ሜዳ ላይ ይሄ ትልቁ ቁጥር ነው። 2 ኳሶችን አቋርጧል። 3 ታክል ወርዷል። አንድም ጊዜ ላሚን ያማልም ይሁን ማንም ተጫዋች ድሪብል አላደረገውም። ኑኖ ሜንዴሽ ይሄ ነው ለየት ያለ ኳሊቲው። 1 ፍጹም ቅጣት ምት አስቆጥሯል። በመለያ ምት ወቅት 8.7 ከፍተኛው ሬቲንግ። የጨዋታው ኮከብ ተብሎ የተመረጠው እንደዚሁ ኑኖ ሜንዴሽ ነበረ። የፒኤስጂ ኮከቦች ቪታኒሃ፣ ኑኖ ሜንዴሽ፣ ጎንካሎ ራሞስ እና ጆዋ ኔቬስ በአጠቃላይ በዚህ ሲዝን 5ኛ ዋንጫቸው ነው። ውድ ቤተሰቦቻችን የፍራንስ ሊጋ፣ ኮፕ ደ ፍራንስ፣ የፍራንስ ሱፐር ካፕ፣ ሻምፒዮንስ ሊግ፣ ትላንትና ደግሞ የኔሽንስ ሊግ። እነኚህ 4 ተጫዋቾች በዚህ ውድድር ዓመት 5 ዋንጫዎችን በአጠቃላይ ወይም ደግሞ በሌላ አማርኛ የተሳተፉበትን ዋንጫ በሙሉ ድል ማድረግ ችሏል። ይሄ በጣም አስደናቂ የሚባል ሪከርድ ነው። ለማንኛውም የፖርቱጋል ብሔራዊ ቡድን ከ21 ዓመት በኋላ ለመጀመሪያ ጊዜ አሸንፋለች። ፖርቱጋል 2 ጊዜ ኔሽንስ ሊግ በታሪክ ያሸነፈች ሀገር ስትሆን አሰልጣኝ ሮቤርቶ ማርቲኔስ ከ12 ዓመት በኋላ ዋንጫ አሳክተዋል። የእሳቸው የመጨረሻ ዋንጫቸው በነገራችን ላይ በእንግሊዝ ምድር የተገኘ ነበረ። ዊጋን አትሌቲክን እየመሩ 2012-13 የውድድር ዓመት ላይ ኤፍኤ ካፕ ዋንጫን ካሳኩ በኋላ ለመጀመሪያ ጊዜ ትላንትና ዋንጫ ከብሔራዊ ቡድን ጋር ማሳካት ችለዋል። በአሊያንዝ አሬና ዘ ስፔሻል ዋን ጆዜ ሞሪኖ ጨዋታውን ተገኝተውም እንደዚሁ ታድመውት ነበረ። ውድ ቤተሰቦቻችን በርካታም እንግዲህ ሌጀንዶችም በስቴዲየም ተገኝተው ጨዋታውን ሲከታተሉ ነበረ። እናንተስ ጨዋታውን ተከታትላችሁት ነበር ወይ? በሀሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ምናልባት ትላንት ምሽት መረጃችንን ላልተከታተላችሁ የስፔን ብሔራዊ ቡድንና የፖርቹጋል የፍጻሜ ጨዋታ በፊት የነበረ አንድ ተጠባቂ ጨዋታ ነበረ። ጀርመን ከፈረንሳይ የዩኤፋ ኔሽንስ ሊግ የደረጃ ጨዋታ በኬሊያን መባፔ 45ኛ ኦሊሴ 84ኛ ደቂቃ ግብ ፈረንሳይ አርጀንቲናን 2-0 በማሸነፍ 3ኛ ደረጃን ይዛ አጠናቃለች። ኬሊያን መባፔም ግብ ማስቆጠሩን ተከትሎ ለፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪነቱን 2ኛ ስፍራ ቴሪ ዳንኤል ሆነር እኩል በኩል 50 ግብ ሲጋራ ከግብ አስቆጣሪው ኦሊቬር ዥሩ ለመስተካከል 7 ግቦች ለመብለጥ 8 ግቦች ብቻ ይቀሩታል። ሮበርት ሌዋንዶስኪ የፖላንድ ብሔራዊ ቡድን አሰልጣኝ ሚቻሎ ፔርዚቢየር ከአሰልጣኝነቱ እስካልተነሳ ድረስ በድጋሜ ለሀገሬ ፖላንድ እግር ኳስ አልጫወትም ብሏል በትላንትናው ዕለት። ስለሆነም ሮበርት ሌዋንዶስኪ አሰልጣኙ እስካሉ ድረስ አይጫወትም። የ36 ዓመቱ ፖላንዳዊ አጥቂ በባርሴሎና ቤት ግን በ9 ቁጥር ቦታው በቀጣዩ የውድድር ዓመትም እንደሚቀጥል አስታውቋል። ከአሰልጣኙ ጋር ግን መግባባት ተስኖታል። ስለሆነም ሮበርት ሌዋንዶስኪ ለሀገሩ ሲጫወት አንመለከተውም ማለት ነው። ሚቾሎ በአሰልጣኝነት እስከቀጠሉ ድረስ መረጃውን ፋብሪዞ ሮማኖ ነው በፊት ገጹ ላይ ይዞት የወጣው። ሪያል ማድሪድ ተጫዋች አስፈርሟል። ሲጠበቅ ነበረ። በእርግጥ ማስታንቱኑን ነው ማስፈረም የቻለው። እስከ 2031 ኮንትራቱን አራዝሟል። 45 ሚሊዮን ዩሮ ለሪቨር ፕሌት ከፍሏል። ነገር ግን ፍራንኮ ማስታንቱኖ ከሪቨር ፕሌት ጋር ሪያል ማድሪድ በደረሰው ስምምነት መሰረት በዓለም ክለቦች ዋንጫ ሪያል ማድሪድን ሳይሆን ክለብ ሪቨር ፕሌትን ይወክላል። ስለዚህ ኦገስት ላይ ሪያል ማድሪድን ይቀላቀላል። ሁሉም ነገር ተጠናቋል ማለት ነው። ስለዚህ ፍራንኮ ማስታንቱኖ እጅግ በጣም አስደናቂ ተጫዋች፣ ቴሪ ዳንኤል ሆነሪ በዚህ ዘመን ልንመለከተው የሚገባ ያለን ተጫዋች በሚቀጥለው የውድድር ዓመት በሪያል ማድሪድ መለያ እንመለከተዋለን ማለት ነው።
አንድ መረጃ በስፋት እየተናፈሰ ይገኛል። ሪያል ማድሪድ ቤት ፍሎሬንቲኖ ፔሬዝ አንድ ወሳኝ ዝውውርን በድብቅ እየጨረሱ ነው ተብሏል። የስፔን መገናኛ ብዙሃን ኒኮ ዊሊያምስ እንዳልሆነ አረጋግጠዋል። ነገር ግን ሌሎች ተጫዋቾች መሆናቸው ሲረጋገጥ በአጠቃላይ ግን ከኔሽንስ ሊግ የፍጻሜ ጨዋታ በኋላ ትልቅ መረጃ ይወጣል እየተባለ ነው። ስለዚህ የኔሽንስ ሊግ የፍጻሜ ጨዋታ ትላንት ተካሂዷል፣ ግን ኒኮ ዊሊያምስ አይደለም እየተባለ ነው። ለመሆኑ ፍሎሬንቲኖ ፔሬዝ ለሪያል ማድሪድ ሊያስፈርሙ እየሰሩ ያሉት ከኔሽንስ ሊግ የፍጻሜ ጨዋታ ጋር የተያዘው ተጫዋች ማን ይሆን? በቀጣይ ቀናት መረጃውን ስናገኝ እናጋራችኋለን። የቡንደስሊጋው ክለብ ቦሩሲያ ዶርትመንድ ጆብ ቤሊንግሃምን ከሳንደርላንድ እንደሚያስፈርሙ ትላንት አረጋገጡ። ቦሩሲያ ዶርትመንድ የቀድሞ ተጫዋቻቸው ጁድ ቤሊንግሃም ወንድም ጆብ ቤሊንግሃምን በ38 ሚሊዮን ዩሮ ለማስፈረም ነው ከሳንደርላንድ ከስምምነት የደረሱት። ዶርትመንድ የ19 ዓመቱ ተጫዋች ጆብ ቤሊንግሃምን የክለቡ ሪካርድ በሆነ ዋጋ ለማስፈረም መስማማታቸው ተዘግበዋል። ዝውውሩ በተጨማሪም ወደ እንግሊዝ ፕሪሚየር ሊግ ላደገው ሳንደርላንድ ሪካርድ የሆነ ሽያጭ ነው። እንግሊዛዊ ጆብ ቤሊንግሃም ሳንደርላንድ ወደ እንግሊዝ ፕሪሚየር ሊግ ባደገበት የተጠናቀቀ የውድድር ዓመት በቋሚ ተሰላፊነት ማገልገል የቻለ በጣም አስደናቂ ተጫዋች ነበር። ቀጣይ ዓመት ደግሞ ልክ እንደ ወንድሙ በዶርትመንድ እንመለከተዋለን ማለት ነው። አልሂላል ከናፖሊ ጋር ለቪክተር ኦስሜን ዝውውር በ75 ሚሊዮን ዩሮ ከስምምነት ላይ ቢደርሱም ተጫዋቹ ግን አሁንም የአልሂላልን በሳምንት 750,000 ዩሮ ደሞዝ ውድቅ አድርጎታል። በመሆኑም ሶስቱም የአልሂላል ዋና ኢላማ የነበሩት ብሩኖ ፈርናንዴስ፣ ቲዮ ኤርናንዴዝ፣ ቪክተር ኦስሜን ለማመን የሚከብድ ረብጣ ብሮችን ውድቅ ያደረጉ ተጫዋቾች ሆነዋል። የቪክተር ኦስሜንን ግን 5 ውድ የተባሉ ዝውውሮችና ውድቅ ያደረጋቸው እንንገራችሁ። የመጀመሪያው 26 ሚሊዮን ዩሮ በአመት ውድቅ አደረገ። 30 ሚሊዮን ዩሮ ሁለተኛ ዝውውር ውድቅ አደረገ። ሶስተኛው ዝውውር 40 ሚሊዮን ዩሮ ውድቅ አደረገ። አራተኛ ጥያቄ 45 ሚሊዮን ዩሮ ውድቅ አደረገ። ኦስሜን በአልሂላል ቤት ከዚህ በላይ ስንት እንዲከፈለው እያሉ ነበር በርካቶች። አሁን ግን ታማኝ የዜና ምንጮች እነ ፋብሪዚዮ ሮማኖ ቲኤንቲ ስፖርትን ጨምሮ የሁላ ጥያቄ ውድቅ ያደረገው በአውሮፓ እግር ኳስ ለመቆየት ስለወሰነ እንጂ ከገንዘብ ማነስ ጋር በተያያዘ አይደለም ተብሏል። ስለሆነም በቀጣይም ቪክተር ኦስሜን ወዴት ያመራል በሚለው ጉዳይ ላይ ደግሞ ተጨማሪ መረጃዎችን በፕሪሚየር ሊግ የመረጃ ክፍለ ጊዜ እናደርሳችሁ። ሌላኛው ላዚዮች ትልቅ የሚባል የዝውውር ሂሳብ ያቀረቡት ለኑኖ ታቫሬዥ ነበረ። ኑኖ ታቫሬዥን ለማስፈረም ለላዚዮ ጥያቄ ያቀርበው ነበረ። ላዚዮች ውድቅ አድርገውታል። ጥያቄውን 30 ሚሊዮን ዩሮ ነበር ያቀረበው፣ ውድቅ አድርገውታል። ምናልባት አርሰናል በጣም ሊቆጭ ይችላል። ምክንያቱም ተሳክቶ ላዚዮ ኑኖ ታቫሬዝን ለአልሂላል በ30 ሚሊዮን ዩሮ ሸጦት ቢሆን ኖሮ 5 ሚሊዮን ዩሮ ወደ አርሰናል ካዝና ነበር የሚገባው። ላዚዮች በ9 ሚሊዮን ዩሮ ያስፈረሙትን ተጫዋች ከወደፊት ሽያጩ ላይ በፐርሰንት አርሰናል ይወስዳልና ከወደፊት ሽያጩ ላይ ድርሻ ስላለው አርሰናል ይህ ዝውውር እንዲሳካ አርሰናሎች ይሹ ነበር። ነገር ግን ላዚዮች ከአልሂላል የመጣውን 30 ሚሊዮን ዩሮ ትላንትና ወዲያው ነው ውድቅ ማድረጋቸው የተዘገበው። በነገራችን ላይ ወደ ቤተሰቦቻችን አልሂላሎች ቪክተር ጌኬሬስክን ሌላኛው አማራጭ ተጫዋች አድርገው ይዘውታል የሚሉ መረጃዎች ደግሞ አሁን ከጥቂት ደቂቃዎች በፊት በስፋት እየወጡ ቢሆንም ግን ተጫዋቹ የአውሮፓ ነገር ኳስ ያስቀድማል እየተባለ ይገኛል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ መረጃዎቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ሌላኛውም በአልሂላል ሰዎች እንግዲህ ፍላጎት ውስጥ ያለው ተጫዋች ሰን ሁንግሚን እንደሆነ ይታወቃል። ታዲያ ተጫዋቹን በተመለከተ መረጃዎችን አልሂላሎች ባለፉት ቀናት ማሰባሰባቸው ይፋ ተደርጓል። በርካታ ዝውውሮች ውድቅ የተደረገባቸው አልሂላሎች የቶትናም ሆትስፐርሱን ሰን ሁንግሚንስ የግላቸው ለማድረግ ረብጣ በራቸው አቅም ይኖረው የሆነው በቀጣይ ቀናት እንመለከታለን። ሌላኛው እንግዲህ ፍላጎት ያላቸው ተጫዋች ሰን ሁንግሚን በተመለከተ ግን መረጃዎችን ማሰባሰባቸውን ነው ስካይ ስፖርት ያስነበበው።
ትላንት ሲጠበቅ ከነበሩ ሁነቶች ውስጥ አንደኛው ማንቸስተር ሲቲ የታይጃኒ ሬንደርስን የሕክምና ምርመራ ያደርግ ነበር። እናም ተጫዋቹ የኔዘርላንድን ካፕ ለቆ በትላንትናው ዕለት እንግሊዝ ነበር የከተመው። የሕክምና ምርመራውንም በተሳካ ሁኔታ አጠናቋል። ስለዚህ ማንቸስተር ሲቲም ዕለተ ቀዳሚ ራያን አይት-ኑሪን የሕክምና ምርመራ በተሳካ ሁኔታ አጠናቀቀ። ዕለተ እሑድ ትላንት የታይጃኒ ሬንደርስን የሕክምና ምርመራ በተሳካ ሁኔታ አጠናቀቀ። ስለዚህ ሲቲዎች ሁለት ተጫዋቾችን ፈረማቸውን አረጋገጡ ማለት ነው። የሪያን ቸርኪ ዝውውር ነበረ። በርካታ የሲቲ ደጋፊዎችም በሀሳብ መስጫ ሳጥናችን ላይ ጥያቄ እያቀረቡልን ነበር። ከዚህ ዝውውር ጋር በተያያዘ ውድ ቤተሰቦቻችን ሪያን ቸርኪ ለማንቸስተር ሲቲ ለመጫወት ፍላጎት ቢኖረውም ክለቡ ግን የቀረበለትን ከሲቲ የዝውውር ሂሳብ ውድቅ አድርጎታል። ስለሆነም የተሻሻለ የዝውውር ሂሳብ ከሲቲ በኩል ይጠበቃል። በቀጣይ ቀናት ሲቲም ከኦሎምፒክ ሊዮን ጋር የሚያደርጉት ድርድር ደግሞ እጅግ በጣም ወሳኝነት አለው። ከሪያን ቸርኪ ዝውውር ጋር በተያያዘ በቼልሲ ቤት የውሰት ውሉን ያጠናቀቀውን በስትራስቡርግ ሲጫወት የነበረውን ፒትሮቪችን በተመለከተ እንደ ፋብሪዞ ሮማኖ ዘገባ ከሆነም በቀጣይ ቀናት ምናልባት ለሽያጭ ሊቀርብ የሚችልበት እድል አለ። ነገር ግን ቼልሲዎች በተጫዋቹ ብቃት እጅግ በጣም ደስተኛ ናቸው። የፒትሮቪች የዝውውር ነገር የሚወሰነው ቀጣይ ቼልሲዎች በሚያስፈርሙት ግብ ጠባቂ ላይ ተመረኮዘም ሊሆን ይችላል እየተባለው። በእርግጥ የሮቤርት ሳንቼዝም ቆይታ እርግጥ አይደለም። በቼልሲ ቤት ቋሚ ግብ ጠባቂያቸው ነበር ባለፈው ዓመት። ፒትሮቪች ግን በፍራንስ ሊጋ ስትራስቡርግ የኮንፈረንስ ሊግ ተሳታፊ ሲሆን የሱና ሌላኛው በውሰት ያጫወቱት የአንድሬ ሳንቶስ ብቃት በትልቁ ሊጠቀስ ይችላል። ትኩረታችን ግብ ጠባቂ ላይ ነውና ከፒትሮቪች ጋር በተያያዘ ፋብሪዚዮ ሮማኖ በቼልሲ ቤት በቀጣይ ቀናት ውሳኔ ይሰጥበታል ብሏል። የዚህን ግብ ጠባቂ የወደፊት ቆይታን ጉዳይ በተመለከተ ግን ቼልሲዎች በግብ ጠባቂው ማሬስካም ባሳለፈው የውድድር ዓመት ላይ በጣም ደስተኛ ናቸው ተብለዋል። ከቼልሲ ተጫዋቾች ደግሞ ፔድሮ ኔቶ፣ ሬናቶ ቬጋ፣ ዦዋ ፍሌክስ የዋንጫ ባለቤት መሆናቸውን አረጋግጠዋል። በነገራችን ላይ ወደ ቤተሰቦቻችን ከቼልሲ ውስጥ ተጫዋች የሆነው አሁን ላይ ፔድሮ ኔቶ ብቻ እንደሆነ ይታወቃል። ሬናቶ ቬጋ እንደዚሁም ዦዋ ፍሌክስ በክለቡ እንደማይጫወቱ ይታወቃል። በውሰት ነው ያሉት። ለማንኛውም ሬናቶ ቬጋ እና ፔድሮ ኔቶም እንግዲህ ሁለተኛ ዋንጫቸውን ነው ማሳካት የቻሉት። የቼልሲ ተጫዋች ሆነው ሁለተኛ ዋንጫቸውን ማሳካት ሁለተኛ ዋንጫቸውን ነው በአጠቃላይ እነኚህ የሚያሳኩት። የኮንፈረንስ ሊግ ሜዳሊያም ስለተበረከተላቸው ማለት ነው። ከቼልሲ ተጫዋቾች ምሽቱን ፔድሮ ኔቶ በቋሚነት ተሰልፎ ለፖርቱጋል ብሔራዊ ቡድን ግልጋሎትም ከሰጠ ተጫዋች ነበረ። የቼልሲ ደጋፊዎች ፔድሮ ኔቶን የምሽት እንቅስቃሴስ እንዴት አገኛችሁ? ልታጋሩን ትችላላችሁ። ከሊቨርፑል ተጫዋቾች ደግሞ የዋንጫ ባለቤት የሆነው ዲያጎ ጆታ ነው። ሁለተኛ ዋንጫውን አሳክቷል በፕሪሚየር ሊግ ከሊቨርፑል ጋር ተወዳጁን የእንግሊዝ ፕሪሚየር ሊግ ከሀገረ ፖርቱጋል ጋር ደግሞ ትላንትና የኔሽንስ ሊግ ዋንጫ ለማሳካት ችሏል። የሊቨርፑል ደጋፊዎችም ጨዋታውን ከተከታተላችሁት ምልከታችሁን ልታጋሩን ትችላላችሁ። ሊቨርፑል በዚህ ውድድር ዓመት ያስመዘገባቸውም ግብ ለመሆን የሚችሉ ኳሶችን ካየን 50.62 ግብ ሊሆኑ የሚችሉ ኳሶችን ሞክረዋል። ከአርሰናል በትልቁ ይበልጣል። ከሲቲም በተመሳይ በድምሩ ወደ 50 ግብ ሊሆኑ የሚችሉ ሙከራዎችን በድምሩ አድርገዋል አርሰናል እና ማንቸስተር ሲቲ። ይህም ከሲቲ እኩል ያደርጋቸዋል የሁለቱ ተደምሮና እጅግ በጣም አስደናቂ ውድድር ዓመትን ማሳለፉን ማሳያ ነው። እዚህ ቡድን ላይ ደግሞ የአጥቂ ስፍራ ተጫዋች መጨመር ይፈልጋሉ። ከሰሞኑ የኢሳክን ጉዳይ አንስተንላቸዋል። በስፋት ከሊቨርፑል ጋር ስሙ እየተያዘ ይገኛል። ግን ሊቨርፑል ዘንድሮ ግብ ሊሆኑ የሚችሉ ሙከራዎችን በማድረግ ከአርሰናልም ከተከታዩ ሲቲም በእጥፍ ነው የሚበልጣቸው ሁለቱንም እና በጣም የተለየ ውድድር ዓመትን አሳልፈዋል። እዚህ ላይ ነው እንግዲህ የ9 ቁጥር አጥቂ ለማስፈረም ጥረት እያደረጉ የሚገኙት። የፊት መስመሩን ለማጠናከር የባየርን ሊቨርፑሰኑን ፍለረን ዌርዝን በተመለከተም አዲስ ነገር ካለ ዛሬ እናጋራችኋለን። ኢሳክን ዝውውር በተመለከተ ግን እስካሁን እንቅስቃሴ አልተደረገም። ቲየሪ ሄነሪ በሳላህ ጉዳይ ሐሳቡን አጋርቷል። የግብ ዕድሎችን የሚፈጥርና ጎል የሚሆኑ ኳሶችን አመቻችቶ የሚሰጠው ድሪብሎችንም የሚያደርግ ተጫዋች ነው። አሁን ላይ ትርጉም የለሽ ድሪብል የሚያደርጉ ብዙ ተጫዋቾች አሉ። ይህን ከንቱ ልፋት ብዬ ነው የምጠራው። ሳላህን በተመለከተ እሱ ኳሱን ካገኘ ውጤት ያስገኛል፣ ብዙ ነገሮችን ያደርጋል። ወሳኝ ሰዓት ላይ ራሱን ማሳየት ይችላል፣ ውጤት ማምጣት ይችላል። የማይረቡ ድሪብሎችን ሲያደርግ ከማልመለከታቸው ተጫዋቾች ሳላህ
አንደኛው ነውና ትርጉም የለሽ ነገሮችን ሜዳ ላይ የሚያደርጉ በርካታ ተጫዋቾች አሉ። ሳላ ግን ከዛ ውስጥ አይጠቀስም። የግብ ዕድሎችን ይፈጥራል። ድሪብሎቹ ሁሉ ስኬታማ ናቸው ብሏል። ወይም ደግሞ ተጽዕኖ ፈጣሪ ናቸው እንጂ ምንም ፋይዳ የሌላቸው አይደሉም ብሎ ቴሪ ሆነሪ የሊቨርፑልን ሳላህን በብዙ አድንቆታል። በአርሰናልና በዙቤንዲ መካከል የሚደረገው ድርድር እንግዲህ ያስቀደሙ የተጠናቀቀ ነበረ። አሁን የቀረው የወረቀት ስራ የሕክምና ምርመራ ብቻ እንደሆነ ይታወቃል። ምናልባት በአርሰናልና በሪያል ሶሴዳድ መካከል በቀጣይ ቀናት የወረቀት ስራዎችን ወይም ህጋዊ ሰነዶችን የመለወጥ ሂደትና የሕክምና ምርመራውን የማጠናቀቅ ሂደት ሊጀመር ይችላል ተብሏል። መረጃውን ሃንድ ኦፍ አርሰናል ይዞት ወጥቷል። በርከት ያሉ የዜና ምንጮችም ይህን መረጃ በስፋት እያሰራጩት ይገኛሉ። ተጫዋቹ ረጅም ጊዜ ወስዳል ማለቱ ይታወሳል። ሊዝውር ትላንትና ለስፔን ብሔራዊ ቡድን ተሰልፎ የተጫወተው ማርቲን ዙቤሜንዲ የስፔን ብሔራዊ ቡድንን መሪና ቀዳሚ ያደረገች ግብ በጨዋታው ላይ ማስቆጠር ችሎ እንደነበረ ይታወቃል። ምንም እንኳን ሀገሩ ብትሸነፍም ትላንትና ምርጥ ብቃቱን አሳይቷል። በቀጣይ እንግዲህ በሚጠበቀው የወረቀት ስራዎችን የማጠናቀቅ ሂደት ነው ተብሏል። ሌላው ከአርሰናል ጋር በተያያዘም የዩቬንቱሱ ኬያን ያልዲዝን የማስፈረም ፍላጎት አላቸው የሚሉ መረጃዎች በስፋት እየወጡ ነው። ግን ይህ ዝውውር ወይም ሌሎች የክንፍ አጥቂዎችን የማምጣት ሂደት በአርሰናል ቤት የሚጠበቀው የነ ማርቲኔሊና ትሮሳርድን ጉዳይ እልባት ከሰጠ በኋላ ነው። አርሰናል ይህ ተጫዋች ግን በዝርዝራቸው ውስጥ አካተውታል። በእርግጥ አርሰናል ቀዳሚ ቡድን አይደለም። ይህን ተጫዋች ኬያን ያልዲዝን ወደ ቡድናቸው ስብስብ ለማምጣት በዝርዝር ውስጥ ሲያካትቱት በርካታ ክለቦች አሉ። በነገራችን ላይ አንድ ተጫዋች በዝርዝር ውስጥ ተያዘ ማለት ይፈርማል ማለት አይደለም። ነገር ግን እንደ አማራጭ ሆኖ ምናልባት በቀዳሚነት እንዲፈርሙ የተያዙ ተጫዋቾች ካልተሳካ እንደ አማራጭ ይወሰዳሉና የዩቬንቱሱ ኬያን ያልዲዝም ሌላኛው የአርሰናል አማራጭ ሆነዋል። ፋብሪዚዮ ሮማኖ እንዲሁም ፍላዳን ፒልተንበርግም ጭምር አርሰናል የሼሽኮን ጥያቄም በዚህ ሳምንት ያቀርባል ተብሎ ይጠበቃል። አርሰናል ለቤንጃሚን ሼሽኮ የዝውውር ሂሳብ እስካሁን እንዳላቀረበ ይታወቃል። ግን ድርድሩም በጥሩ ሁኔታ ላይ እንደሚገኝ አርብ ዕለት ነግረናችሁ ነበረ። እናም በዛሬው ዕለት አሊያም በዚህ ሳምንት አርሰናል ለቤንጃሚን ሼሽኮ ሂሳብ ያቀርባል። ከዛ ከክለብ ሪያል አርቢ ሌይፕዚግ ጋር ድርድር ይቀጥላል ማለት ነው። ፋብሪዚዮ ሮማኖም በዚህ ሳምንት ትልቅ ዜና ይኖራል ብሏል። አርሰናል ደጋፊዎች ከቤንጃሚን ሼሽኮ ዝውውር ጋር በተያዘ አርሰናሎች እንግዲህ በዋነኝነት እየሰሩበት ያለው አጥቂ እንደሆነ ይታወቃል። ከአሌክሳንደር ኢሳክ እስከ ቪክተር ጊዮኬሬስክ በርካታ ስሞችን ሰምተን ነበር ለአርሰናል አጥቂ። ከዛ በኋላ አሁን ላይ በዋነኝነት የሼሽኮን ጉዳይ ብቻ ማከናወን ከጀመሩ በኋላ ዝውውሩን ልባት የሚያገኝበት ሳምንት ላይም ደርሰናል ብለዋል ፋብሪዚዮ ሮማኖ። የጀርመኑ ተነባቢ ጋዜጣ አምደኛ ፍላዳን ፒልተንበርግም መረጃውን አረጋግጡታል። ስለዚህ አዲስ ነገር ተከታትለን ለአርሰናል ደጋፊዎች የምናጋራቸው ይሆናል። አርሰናል የራሱንም ፕሮፖዛል በዚህ ሳምንት ለሌሮይ ሳኔ ያቀርባል ተብሎ ይታሰባል። እንደሚታወቀው የቱርኩ ክለብ ጋላታሳራይ እና ፌነርባቼ ለሌሮይ ሳኔም ከፍተኛ የተባለ የዝውውር ሂሳብ እና ፕሮፖዛልም ጭምር ማቅረባቸው ይታወቃል። የቱርክ የዜና ምንጮች እንደተናገሩት ከሆነ ባየር ሙኒክን ጨምሮ እነዚህ ሁለት ክለቦች ለሳኔ ጥያቄ ያቀርበዋል። ሙኒክ ኮንትራቱ እንዲያራዝም ነው። አርሰናል በቀጣዮቹ ቀናት የራሱን ፕሮፖዛል ይፋ ያደርጋል ተብሎ ይጠበቃል። ለሌሮይ ሳኔ ምንም እንኳን አርሰናል ቅርብ የሆኑ ምንጮች ባይዘግቡትም የቱርክ ትልልቅ ሚዲያዎች ግን አርሰናልም እዚህ ዝውውር ውስጥ አለ የሚሉ መረጃዎችን አውጥተዋል። አርሰናል እንዳልኳችሁ ግን የክንፍ መስመሩን ለማጠናከር ሌሎች ቡድን ውስጥ ያሉ ተጫዋቾች ላይ ያስቀድመው ልባት መስጠት አለበት። ሳኔ ቢመጣ ግን ለቡካዮ ሳካ አማራጭ ወይም አጋዥ ነው የሚሆነው። አርሰናል በቅርቡ ይቀላቀላል ተብሎ የሚጠበቀውን ማቴዎ ቲዋኔዝን በተመለከተ እንግዲህ የአንድሪያ ቤርታ ረዳት ሆኖ ይሰራል ተብሎ ነው የሚጠበቀው። የመልመላ ቡድን ኃላፊ ነበረ በዩቬንቱስ ቤት እና ይህን ሰው በተመለከተ አንድሪያ ቤርታ በራሱ በግል ደውሎ እንዳነጋገረ ነው ስካይ ስፖርት እያስነበበው። ይህ ሰው በቀጣይ ቀናት ወደ አርሰናል ይመጣል ተብሎ ይታሰባል። በአርሰናልም ቤት በተለይም በሁለተኛው የዝውውር መስኮት ላይ ጁን 10 ስለሚዘጋ ማለት ነው። ከጁን 10 በኋላ ቀጥሎ በሚከፈተው የዝውውር መስኮት ላይ አርሰናልን በመልመላው ሂደት ብዙ ያግዛል ተብሎ ይታሰባል።
ትሮሳርድን በተመለከተ በአርሰናል የሚያቆየውን ኮንትራት ለማራዘም የሚደረገው ድርድር ቀጥሏል። የሳውዲ ክለቦችም ፈላጊው ነው ብቅ እያሉ ይገኛሉ። 30 ዓመቱ ላይ ይገኛል። አጥቂው ቅድሚያ የሚሰጠው በአርሰናል መቆየትን ነው ተብሏል። አርሰናል 30 ዓመት ላለፈው ተጫዋች የረጅም ጊዜ ኮንትራት ያቀርባል ተብሎ አይታሰብምና ኮንትራት የማራዘም ሂደቱ ልክ እንደ ቶማስ ፓርቴ ለመዘግየቱ ምክንያት 30 ዓመት ማለፉን መሆኑ ነው ስካይ ስፖርት በፊት ገጹ ላይ ይዞት የወጣው። ናይጄሪያ የፊት መስመር አጥቂ ረብጣ ብሮችን ከወደ ሳውዲ አረቢያ ውድቅ ካደረገ በኋላ መዳረሻው የአውሮፓ እግር ኳስ እንደሆነ ታውቋል። ታዲያ ናይጄሪያ የፊት መስመር አጥቂ ከዩናይትድ ጋር ድርድር አድርጎ እንደነበረ የሚዘነጋ አይደለም። ዩናይትድ ደግሞ የ9 ቁጥር አጥቂን ይፈልጋል። ዩናይትድ ከክፍያው ጋር በተያያዘም ይህን ዝውውር እርግፍ አድርጎ ትቶት እንደነበረ ይታወቃል። በርከት ያሉ የዜና ምንጮች ግን አሁን ላይ ተጫዋቹ በአውሮፓ መቆየቱን ተከትሎ የእንግሊዙ ታማኝ የዜና ምንጭና የእንግሊዝ ፕሪሚየር ሊግ የቀጥታ ስርጭት ባለ ሙሉ መብቱ ቲኤንቲ ስፖርት የዚህ ተጫዋች ነገር ከዩናይትድ ጋር አላበቃለትም። ምናልባትም የሳውዲን ፕሮጀክት ውድቅ ማድረጉ ተጫዋቹ አሁንም ከገንዘብ ጋር በተያያዘ ለድርድር ክፍት ነውና ገንዘብ ብዙም አስቸጋሪ ላይሆን ይችላል ብሏል ቲኤንቲ ስፖርት። ዩናይትድ ወደዚህ ዝውውር በቀጣይ ይመለሳል ወይ የሚለውን ነገር ደግሞ ተከታትለን የምናቀርብላችሁ ሲሆን ታማኙ የዜና ምንጭ ግን ቲኤንቲ ስፖርት ዩናይትድ የመመለስ እድል ሊኖረው ይችላል፣ ጥሩ አማራጭ ሆነዋል ብለዋል። የመሃል ሜዳ ክፍሉን ለማጠናከር ደግሞ ዩናይትዶች ስማቸው አሁን ከጆዋ ፓሊና ጋር መያያዝ ጀምሯል። ማንቸስተር ዩናይትድ ጆዋ ፓሊናን ከባየር ሙኒክ ሊያስፈርመው ይችላል የሚለው መረጃ ይዞት የወጣው ሚረር ነው። ባቫሪያኖቹ ከተጫዋቹ ዝውውር 25 ሚሊዮን ፓውንድ ብቻን ይፈልጋሉ ነው የተባለው። ያው ሊቨርፑልን ሪያን ግራቨንበርችን ሰጠው ነው ጆዋ ፓሊናን ከፉላ ማስፈረመውት የነበረው ግን የተሳካ ዝውውር አልሆነላቸውም። 25 ሚሊዮን ፓውንድ ከቀረበ ግን ለመሸጥ ዝግጁ ነን ብለዋል። ፖርቱጋላዊ አማካኝ ዳግም ወደ እንግሊዝ መመለስ ይፈልጋል። ስሙ ዳግም ከዩናይትድ ጋር ተያይዟል። የዩናይትድ ቅርብ ምንጮች ግን ይህን ዝውውር አላረጋገጡትም። ሚረር ስፖርት ነው ስሙን ከዩናይትድ ጋር ማያያዝ የተመለከት ነው። አማካኝ ስፍራ ላይ ከቆየን ብሩኖ ፈርናንዴስ ትላንት ከሀገሩ ጋር ዋንጫን ማሳካት ችሏል። በጣም አስገራሚ ነገር ግን ውድ ቤተሰቦቻችን ለመጨረሻ ጊዜ ብሩኖ ፈርናንዴስ ከሀገሩ ጋር የዩኤፋ ኔሽንስ ሊግን ዋንጫ ባነሳ ማግስት ወይም ባነሳ ቀጣይ ዓመት ላይ 49 ጨዋታን አድርጎ 49 የግብ አስተዋጽኦን ያበረከተበት ዓመት ነው። ምናልባት ራሱን እያጠናከረ በሚገኘው ማንቸስተር ዩናይትድ ውስጥ በቀጣይ ዓመት ትልቅ ጊዜ እንደሚኖረውም ፍንጭ የሰጠበት ጅማሮ ማለት ይቻላል። ያለፈው የውድድር ዓመት እግር ኳስ ሕይወቴ ከነበሩ እንደግሌ ጠቃሚ ሲዝኖች ውስጥ መካከል የሚጠቀስ ነው ብሏል ካርሎስ ካዝሜሮ። በቡድን ውስጥ ተጠባባቂ ተጫዋች ሆኜ ነበር። ሆኖም እኔ ጠንክሬ መስራቴን አላቆምኩም። የዚህ የውድድር ዓመት ውጤትም ሲዝኑ እየገፋ በመጣ ቁጥር ቀስ በቀስ በደንብ ተመልክቼ ወደ ቋሚ አሰላለፍ ውስጥ መጥቼ ነበረ። በተለይም አሰልጣኜ መጀመሪያ ላይ ቋሚ ተሰላፊ እንደሆነ ምርጫው አላደረገኝም ነበር። ሆኖም የእርሱን ሐሳብ ቀስ በቀስ አስቀይሬዋለሁ። እርሱ አሁን እኔ ላይ በደንብ እምነት አለው ብሏል። በእርግጥ ሩበን አሞሪም ሐሳቤን ካስቀየሩ ተጫዋቾች አንደኛው ብሎታል። ወደ ብራዚል ብሔራዊ ቡድን ስብስብ በመመለሴ ደስተኛ ነኝ። እኔ እዚህ ያለሁት ከአሰልጣኞች ጋር ባለኝ ቅርበት ወይንም ትውውቅ አይደለም፣ ይልቁንስ በውድድር ዓመቱ ካደረግኩት ነገር አንጻር ነው፣ ይገባኛል ብሏል ካርሎስ ካዜሜሮ። ዩናይትድ ከሮማው ተከላካይ ጋር ስሙ በስፋት እየተያዘ ነው። ማንቸስተር ዩናይትድ ኢቫን ኒዲኬን በተመለከተም ከሮማ ለማስፈረም ፍላጎት ካላቸው ግን ሮማዎች ለማንኛውም ክለብ 40 ሚሊዮን ዩሮ አስቀምጠዋል። በማንቸስተር ዩናይትድ በኩል ጆን ኢቫንስ ክለቡን ለቀዋል። ቪክተር ሊንድሎፍን በተመሳይና የሃሪ ማጓየርም ቆይታ እርግጥ አይደለም። ሌሎች አማራጮችን እያዩ ይገኛሉ። ስለ ኢቫን ኒዲኬ ግን መረጃዎችን አውጥተዋል። ለአይቮሪ ኮስት ተከላካይ ሮማዎች 40 ሚሊዮን ዩሮ እንፈልጋለን ብለዋል። ማንቸስተር ዩናይትድ ቪክተር ጊዮኬሬስ የሰሞኑ ትልቁ አጀንዳ ነው። ፋብሪዚዮ ሮማኖ የማንቸስተር ዩናይትድ ዋነኛው ተፈላጊ ተጫዋች ብሎታል። የነ ራሽፈርድ፣ ሳንቾ፣ ጋርናቾ አይነት ተጫዋቾች ክለቡን መልቀቅ እውን ያደርገዋል ተብሎ የሚታሰብ ዝውውር እንደሆነ ይታወቃል። ምክንያቱም የአውሮፓ ትኬትን ዩናይትድ ቢቆርጥ ኖሮ ተጫዋቹን ከማሳመን በተለየ ገንዘብ ያገኝ ነበር ይህን ዝውውር ለመፈጸም። ለማንኛውም ዩናይትድ የዩሮፓ ሊጉን አለማሸነፉን ተከትሎ ይህንን ዝውውር ለመፈጸም ተጫዋቾችን ለገበያ
አቅርቦ መሸጥ ይኖርበታል። በተለይም እንደ ራሽፈርድ፣ ሳንቾ፣ አንቶኒ፣ ጋርናቾ እንዲሸጡ የተፈለገበትም ዋነኛ ምክንያት ወሳኝ የተባለ ቁልፍ ተጫዋችን ለማምጣት ነው። ጀደን ሳንቾ በክለብ ውስጥ የሚገኝ እንግዲህ ትልቅ እንከን ተደርጎ ነው የሚወሰደው። 300,000 ፓውንድ ያገኛል። ማርከስ ራሽፎርድ ከዩናይትድ ወጥቶ የመጫወት ፍላጎት አለው። እስከ 40 ሚሊዮን ዩሮ ዩናይትድ ይፈልጋል። ጋርናቾ 60 ሚሊዮን ዩሮ ይፈልጋል ዩናይትድ። ኦልሞስት ዩናይትድ የወሰነበት ተጫዋች ነው። አንቶኒ በውሰት ቆይታው በጣም አስደማሚ ብቃቱን አስመልክቶናል። ስለዚህ ለዩናይትድ ጥሩ ሽያጭ ሊሆን ይችላል ተብሎ ይታሰባል። ሆይሉንድ ስለ ዩናይትድ ቆይታው ማንም ማረጋገጫ ሊሰጠው አልቻለም። ኢንተር ሚላን ተጫዋቹን ይፈልጋል፣ ማነጋገሩም ይታወቃል። ስለዚህ ማንቸስተር ዩናይትድ እነኚህ ሽያጮች ወደ ካዝናው በርከት ያለ ገንዘብ ያመጡለታል። ወደ ዩናይትድ ከዚህ ቀደም የመጡ ተጫዋቾች ካላቸው ኮንትራት አንጻር ከክለቡ ለመልቀቅ ፍላጎት ሲያሳዩና ዩናይትድን በቶሎ ተሽጦ ዩናይትድ ተጫዋቾችን ቶሎ ሲሸጥ አንመለከትም። ዮኬሬስን ለማግኘት ብቸኛው ተስፋ ጋርናቾ ሽያጭ በተለይም በዋነኝነት ሊሆን ይችላል። የሱ ሽያጭ ከተጠናቀቀም ዩናይትድ ጥሩ ገቢ ያገኛል። ምክንያቱም የአካዳሚ ተጫዋች ነው። በተለይም ሳንቾ በዚህ ወቅት በክለቡ ቶሎ ለመውጣት በጣም አስቸጋሪ ሊሆን ይችላል ተብሎ ይታሰባል። ሳምንታዊ ደሞዙ ራሽፈርድ ባርሴሎናን ብቻ መምረጡ በጣም አዳጋች ሊሆን ይችላል ለዩናይትድ። ለአንቶኒ 32.5 ሚሊዮን ፓውንድ ቀርቧል። ምናልባት ሪያል ቤት ሳይችለው ይህንን ዝውውር አትሌቲኮ ማድሪድ በንቃት ከተሳተፈበት አሊያም ዩቬንቱስ ነው። ግን ለዩናይትድ የጋርናቾ ሽያጭ 100% ትርፍ ስለሆነም የሚመጣ ጥያቄ ካለ ይቀበላል። ከናፖሊ ጋር ድርድር ላይ እንደሆነ ይታወቃሉ። ማንቸስተር ዩናይትድን መቀላቀል ዮኬሬስ አሁን ላይ ፍላጎት ማሳየቱን ተከትሎ ለዩናይትድ እንደ ጥሩ አማራጭ ሊያዝ ይችላል። ዛሬ ካዛኪስታን ከሰሜን መቄዶኒያ፣ ቤልጅየም ከዌልስ፣ ክሮሺያ ከቼክ ሪፐብሊክ፣ ኤስቶዋኒ ከኖርዌይ፣ ፋሮ አይስላንድ ከጊብራልታር፣ ጣሊያን ከሞልዶቫ ጨዋታቸውን ያደርጋሉ። ጣሊያን አሰልጣኝ ባባረረች ማግስት የሚደረግ የዓለም ዋንጫ የማጣሪያ ጨዋታ ነው። ትላንትና ጨዋታዎች ነበሩ፣ 2 ጨዋታዎች። አንደኛው የደረጃ አንደኛው የፍጻሜ። ፖርቱጋል የሮናልዶ ሀገር ስፔን የላሚን ያማልን ሀገር በ120 ደቂቃ 2-2 በመለያ ምት 5-3 አሸንፋ ፖርቱጋል የዩኤፋ ኔሽንስ ሊግ ዋንጫን ለሁለተኛ ጊዜ በታሪክ ያነሳች የመጀመሪያው ሀገር ስትሆን በደረጃ ጨዋታ ፈረንሳይ ጀርመንን 2-0 በሆነ ውጤት ድል በማድረግ 3ኛ ደረጃን ይዛ አጠናቃለች። ዕለተ ሰኞ ማለዳ የሳምንቱ የመጀመሪያ ቀን ከቃል ስፖርት ዩቲዩብ ቻናል በእንደዚህ መልኩ ያሰናዳላችሁን መረጃ ስናደርሳችሁ ላይክ፣ ሰብስክራይብ፣ ሼር ላረጋችሁን ግን አመስግነን ነው። ቀኑ ያማረ ይሁንላችሁ ውድ ቤተሰቦቻችን። መልካም የሥራ ቀን ተመኝተናል። ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቃዎች በኋላ እንመለሳለን። ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ ታገኙናላችሁ። መልካም ለተሰኞ ብለናል በድጋሚ